አሮራከኝ እኮ ምን ፈለግሽ? እንዴ ምን ሆነ ነው? ለምሮ በስርዓት ማታወራኝ? በስርዓት ነው እያወራሁሽ ያለሁት። ቆይ ከኔ ካሜሪ ያቺ ልቅምቃሜ ዳልሽ በልጣብህ ነው ወይስ እኔን ለማስቀናት እየሞከርክ? አንደኛ አንቺን የማስቀናበት ምንም ምክንያት የለኝም። አረ እሱን እንኳን ተው። ሲቀጥል ደግሞ ንግግርሽን አስተካኪ። ስርዓት ስለሌለሽ ነው ካንቺ ጋር መሆን ማልፈልገሽ። ያውልህ ያቺ ቁርሷን በልታ ከማትመጣ ልጅ ጋር ከምትሆን አንሻላለሁ። እሺ እንዳይቆጭ። ያናገርኩህ አይደል? ወዴት ነው የምትሄደው? ሜሮ ካንቺ ጋር ማውራት እንደማልፈልግ ደጋግሜ ነው የነገርኩሽ። ሰላም ሰላም ማለት እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ትላንት እኮ ምን ትናንት ነው? አላየሽም ነበርና? ትናንትና ክላስ ውስጥ ነበርኩኝ አሳይመንት እየሰራሁ። አይ ስጠፊ ጊዜ ናፍቀሽኝ ነው። ማለት እኔ እናንተ ደግሞ ምን አለ የሚያነፋፍቀን ነገር? ለማንኛውም ያልጨረስኩት ሴሪስ ስራ አለብኝ። እሱን ገብቼ ቶሎ ልጨርስ። ሲቀጥል ደግሞ እኔ አላማ ያለኝ ሰው ነኝ። ሁለተኛ እንደዚህ የምትለኝ አትፈልግ። ትምህርት ልማርበት፣ አንተም ትምህርትን ተማር። እሱ ነው የሚያዋጣው። ምን አለሽ? እስኪ በእናትህ ምን ነው? በጣም ጥጋበኛ ነው ታውቂያለሽ? እንዴ ምን ተፈጠረ? እንዴት እንደሚያደርገው እዛች ደሃ ስር ምን እንደሚያሽለጠልጠው ሁሉ አይገባኝም። ምን ታረጋለሽ ሲጀመር? እኔ ምን አውቃለሁ? እኔማ ብቻውን ነበር ላወራ የሄድኩት፣ ግን ኮቴ እንኳን የላትም። እሺ ከየት መጣች ሳላት አጠገባችን አለፈች። የደሃ ልጅ ሲጀመር እሷ ጋር ምን አለና ነው? እሱን እኮ ነው የምለው። ከኔ ራሱ ምን እንዳጣ አይገባኝም። ምን አስነክታው ነው? ቆይ እኔም እኮ የሚገርመኝ እሱ ነው። ሲያት ልጅቷ ምንም ነው እኮ ማታምረው። ምንድነው እንደዚህ የሚያደርገው እሱ? እሷ ጋር አለ እኔ ጋር የሌለ ነገር አንድ ድህነት ነው። ድህነት ደግሞ እንዴት ነው ሊወደድ የሚችለው? እኔም እኮ የሚገርመኝ እሱ ነው። ለማንኛውም የሆነ ነገር መስራት አለብን አይመስላችሁም ጋይስ? ቆይ እሷን ታያት ማደርጋት ነው እኔ የማውቀው። ሲጀመር አላወቀሽም ማለት ነው። የማን ልጅ እንደሆነሽ ረስቶት ነው? እኔም እኮ የሚገርመኝ እሱ ነው። አርፎ አይቀመጥም። እቺ ሲያት ራሱ እኮ አታምርም። ስታስጠላ። ሰው ቁርሱን በልቶ ከማይመጣ ሰው ጋር እንዴት ነው እንደዚህ ጥብቅ ሊል የሚችለው? እንዴት እንደምሽለጠለጥላት ብታይ ጨጓራ ይላጥ ነው። ኡፍ ሁለቱንም መንቀረሽ ማስወጣት እንደምትችይ አልገባውም መሰለኝ። ልክ ነሽ። አንዳንዴ የተረሳ ነገር መታወስ አለበት። እውነት ነው። የሆነ ነገር ማድረግ አለብን ግዴታ። ከዚህ በይ የሆነ ነገር ማቅረጫችን አይቀርም። እንደምን አደራችሁ ተማሪዎች? እሺ የባለፈው አሳይመንት ሲጀምራችሁ ተቻለ። ከዚህ ውስጥ ግን በጣም የሚያስገርመኝ ነገር አለ። ከሰጣችሁ አሳይመንት ውስጥ ይገርም ነጥብ ያመጣችው አቢጊያ ብቻ ናት። እባካችሁ አጨብጭቡላት። እንዴ ምን ማለት ነው? የኛስ ውጤት? የሌሎቻችሁ የሁላችሁ ዜሮ ነው። እኔ የሚያስገርመኝ ነው ሁላችሁንም ለይቼ እንዳስተማርኩ ነው የተሰማኝ ማለት ነው። መቼም እዚህ ክፍል ውስጥ ሁላችሁ ነው አስተምረውና እንዴት እንደሆነ ለኔ ራሱ ጥያቄ ነው ነብኝ። አቢጊያ ግን በጣም በርቺ ጎበዝ፣ በዚሁ ቀጥይ። ታንክ ዩ። እሺ ጎበዝ፣ ባንቺ ግን በጣም ነው። እሺ አመሰግናለሁ። ሄይ ያኔ ውጤት ያንቺማ ከሌሎቹ የባሰ ዜሮ።
ያውልህ ስለሱ ምንም አይመለከትም። ወረቀቱ የኔ ነው እንድትመልስልኝ ይፈልጋል። እንዴት ነው የምትናገሪው? የምትናገሪው ታውቂዋለሽ? እኔ እኮ ብሩክ ነኝ፣ በራሴ የምተማመን አስተማሪ ነኝ። ምን አይነት ስርዓት የለሽም ግን አንቺ! ምን አይነት ጋጥ ወጥ ነሽ! ይህን ግን ስርዓት ብታደርጊ ይሻልሻል። ደደብ ገባላ አንዲራ ነገር ምን ነው? ምንም አይፈጠር ነገር አለ። ምን አይነት አስተማሪ ይቀጥራችሁ? ተናግሮሽ ነው? ተናግሮሽ ነው? መናገር እኮ ቀልድ ነው። ምንድነው የሚዘባርቀው? በማይመለከት ስለኔ ውጤት ስለማን ጎበዝ መሆንና ስለማን ሰነፍ መሆን ያገባዋል? ምን አግብቶት እሱ ሲጀመር? ስለማን ውጤት ማን ያገባዋል? ስለራሴ ውጤት ራሴ ነኝ አይደል የሚያገባኝ? ትንሽ ተረጋጊ። ማን እንደሆንኩና ምን እንደሆንኩ ያወቀ አይመስለኝም። ይሄንንማ ቢያውቅ አይናገርሽም ሲጀመር። ስለዚህ አስጠንቅቁታ በደንብ። በአባቴ ደሞዝ በአባቴ ገንዘብ ለቃቅሞ እንደሚኖር አስጠንቅቀ ንገረው። እሺ እነግረዋለሁ። አንቺ ብቻ ተረጋጊ፣ ችግር የለውም። ሲጀመር ምን አገባው? ይሄን ቢያውቅ እኮ መናገር አይለበትም ነበር። እኔ በደንብ አስረግጠ ንገረው። እሺ እነግረዋለሁ። ከኛ ያስበለሽ ጥቂት እንዴት ጎበዝሽ በእናትሽ በለው። አንቺን ጎበዝ እኛን ደደብ ያስባለን ውጤት ይሄ በጣም ጎበዝ ነሽ። አይገርምሽም? እስቲ አንዴ እናጫጭው። ላንቺ ነው ወይዘሮ፣ ደስ ይበልሽ። አሁን ምንድነው? አንቺ ግን ያበዛሽ አልመሰለሽም? ልቀቂኝ አንቺ። በእናትሽ ልቀቂያት። ተረጋጊ። ስሚ አንቺ ደግሞ በእናትሽ በማለት አንቺ ብዬሽ ነው። ተያት በቃ የፈለገችውን ትናገር። ተያት ትቅደደው፣ ችግር የለውም። ማርኩ እዛኛው ላይ ተጽፎልኛል። ኩል ዳውን ቤቢ። ስሚ አንቺ ያውልሽ ከየትም ተለቃቅመሽ መተሽና አስጠግተንሽ እንደምትማሪ አትርሺሽ። ምን አገባሽ? ተያት በቃ ተያት በእግዚአብሔር። ማንም በአንቺ ምክንያት ደግሞ እንድናገረን አንፈልግም። ስለዚህ አርፈሽ ትምህርትሽን ተማሪ። ኦኬ? አንቺ ደግሞ ዝም ብለሽ አትወጪ። ኧረ እባክሽ ተያት በቃ የፈለገችው ነገር ትበላሽ። እንደዚህ ምታውያችሁ በእኔ ምክንያት አንቺ ነገር ነገር ታስኝ አልፈልግም። በቃ ልቀቂኝ አንቺ እራስሽ። ለምንድን ነው የምትለማመጫት? ታዩ እዛኛው ላይ ተጽፎልኛል እኮ ተቀዳደው። በቃ የፈለገችውን ነገር ታደርግ። ተያት እንዲህ መሆን አይጠበቅብሽም። ሁለተኛ እንደዚህ እንዳትሆኚ። በቃ እኔ በእኔ ምክንያት ምንም ነገር ልትሆኚ አልፈልግም። እንደምን ነበር? ሰላም ነው። እንዴት ነህ? አለን። ሰላም ነው። ቪዲዮን እየለመድክ ነው? እየለመድክ ነው። ሁሉንም ዞር እያልክ አየህ? እያየሁ ነው። ምንም ግር ያለ ነገር የለም። እኔም እንግዲህ ያው ስራ ቢዚ ሆኜ ብዙም እንትን አላሳየሁም። ምንም ችግር የለውም። ሻይ ቡና ደግሞ እንላለን ትርፍ ክፍለ ጊዜ በሚኖር ሰዓት። ይመችኛል፣ ችግር የለውም። እሺ ወዳችን ተስፍሽ እኮ መምህር ተስፋዬ አንድ ነገር አጫውቶኝ ነበረ። በምን ጉዳይ ነበር? 12ኛ ሲ ክፍል ላይ ሜሮን የምትባል ተማሪ አውቃታለሁ። ሜሪ ሁላችንም እናውቃታለን። እና ምናልባትም ካልሰማህ ግር እንዳይልህ ለመንገር ያክል ከሌሎች ተማሪዎች በተለየ መልኩ ለሜሪ ትኩረት እናደርጋለን። እንደ ግቢም እንደ መምህራን የትኛውንም አይነት ሜሪ ጥፋቶችን ብታስጠፋ ሜሪ ላይ ጠንከር አንልም። ገብቶሃል መቼም? ገብቶሃል አይደለ? እኔ ምንም እየገባኝ አይደለም።
ነው እኔ ከሌላ ተማሪ ለይቼ አላያትም። ሜሪም ሆነች ሌሎች ተማሪዎችም ለኔ አንድ ናቸው አይደል? አይ አይደለም። እሷን ወጣ አርግቼ ማያት ለእሷ ደግሞ ልዩ ትኩረት የሚሰጠው ነገር የለም። እኔ መምህር እስከሆንኩ ድረስ እኔ እዛ ክላስ እስከማስተምራቸው ድረስ እኔም የሀገርም የሰውም አደራ አለብኝ፣ ተልእኮም አለብኝ። ስለዚህ ስራዬ እንዴት መስራት እንዳለብኝ በሚገባ ማክሰው ስለሆነ እኔ ለማንኛውም ተማሪ ያኛውን አበላልጬ ያኛውን እንትን ብዬ ዝቅ አርግቼ ማያስተማሪ አይደለም፣ ሙያዬም አይፈቅድልኝም። ስለዚህ እኔ ልዩ ትኩረት ምናምን የምትለው ነገር ባይገባኝም ግን እኔ ለምን አንተ እንደዚህ እንዳልኩና ግራ እየገባኝ ነው። ግን ይኸውልህ እኔ የስፖርት መምህር ነኝ አይደለ? የስፖርት መምህር ሆኜ ሙያዬ በፈቀደው መንገድ ተማሪዎችን ትጥቅ አስለብሼ ወደ ሜዳን በማውጣበት ሰዓት ክፍል ውስጥም ደግሞ በማስተምርበት ሰዓት ሜሪ ትጥቅ ካላመጣች ትጥቅ ካልያዘች ሜሪ በቀኑ ስፖርት ለመስራት ፍላጎት ከሌላት አልፈለገችም ማለት ነው። በቃ ገብቶሃል? ሜሪ ክፍል ውስጥ ተቀምጦ የመማር ፍላጎቱ ከሌላት አልፈለገችም ማለት ነው። ይሄንን ተረዳኝ አይደለ? ሌሎቹ ተማሪ ላይ ትኩረት አድርገህ ማስተማር ትችላለህ። ሜሪ ላይ ግን ምንም አይነት ከፍላጎቷ ውጪ የምትጫናት ነገር አይኖርም። ይቅርታ መምህር፣ እኔ እዚህ ጋር ላስቆም። ይሄ የምትለው ነገር ምንም እየገባኝም አይደለም። እንደዛም ለማድረግ ደግሞ ይኸውልህ እኔ ህሊናዬም አይፈቅድልኝም። አንተ የምትለው መንገድ እየገባኝ ነው በመጠኑም ቢሆን፣ ግን እንደዚህ የምትለው ነገር ምንም ባይገባኝም ይቅርታ። ይሄን ጉዳይ አንተ የምታስብበት ሳይሻል አይቀርም። ስራዬን በሚገባ ቃል ካስብበት ወይ ቀልደኛ ታየዋለህ። ሰሞኑን አዲስ ስለሆንክ ነው። ምን ሆነሽ? እቺ ሜሮናታ የአቢጌን ፈተና አስተማሪው ለብቻ ነበር የሰጣት። ውጤቷ ደግሞ አሪፍ ነበር ከሁላችንም እና ተነስታ ብጥቅጥቅ አርግታ አጠለባትም ማለት ለምን? ምን አባቷ አቀላታለሁ። ችግሯ ምን እንደሆነ ራሱ አላውቅም። ማታረጋት ነገር የለም። የድሃ ልጅ ማትላት ነገር የለም። እያለች በጣም ክፍል ውስጥ በጣም ነው የምታመነጫጭቃት። የምርሽን ነው ግን ምን ነገር? እሷ ራሱ ለምን ፊት እንደምትሰጣት አላውቅም። እንዴት እኮ እንደምትሰርባት ብታይ። ወይኔ እኔ አቢጌን ባረገኝ በጫጭቄ በጥርሴ ራሱ አለቃት ነበር። መጣ ወዴ እንዴት እንደልጅ አይቻታለሁ እኮ ለነገሩ ሁሉ እንዳወን ነው። አንድ ጊዜ ላውራሽ። ምን ነው ይሄ? ችግር የለውም አውራ። ብቻሽን ነው ላውራሽ የፈለኩት። ችግር የለውም አውራ። ብቻሽን ነው ላውራሽ የፈለኩት። ቁጭ በላ ሄኔ። ቆይ ልጅቷን ምን አድርጊ ነው የምትያት? ማንን ምን አድርጊ ያልኩ? ምን እንዳላወቀ ትሆኛለሽ። ኦኬ አቢጊያ። ቆይ ራስሽን እንዴት ነው የምትቆጥረው? ወይል እንግዲህ ራሴ እንደ ግዙፍ ተራራ። ቆይ አንተ ስለማያገባ ለምን ትፈተፍታለህ? ምን ይመለከትሻል? በዚህ ጉዳይ ልግባ አልግባ? ያው ለተሰማኛለህ ብዙ ነገር ውስጥ እጅህን እየፈተትክ ነው። ቦታውን ብታውቅ ጥሩ ይመስለኛል። ይኸውልሽ የተዋጣልሽ ደነዝ መሆንሽን ዛሬ አረጋግጥኩ። የሰው ፈተና መቅደድ ጀግንነት መስሎሻል? አዎ ጀግንነት። ስለተቀደደ ምን ይታመስ? ይኸውልሽ ትሰምኛለሽ? እሷ እንዳንቺ ዱርዬ አይደለች። ድጋሚ አጠገቧ ብትደርሺ ይኸውልሽ ነግሬሻለሁ። ይሻላል። ዱርዬ አይደለችም? ማን ዱርዬ ማን ጨዋ እንደሆነ ደግሞ አሳያለሁ። ይኸውልህ ከደሃ ጋር ዝም ብለህ ከክህን ከምታክ የሚያሳልፍልህን ሰው ብትጣበቅ ይሻላል። እሺ ማትረቢ እንዴት እንደሚሆን ምን ዱላ? የምን ዱላ? ለሄኔ ነገርሽው
እንዲገፋኝ ነው። ምን አልገባኝም፣ ግን ደስ ይላል። ሁሌ ንገሪሽ ያው በሱ መታመን ብርቅ አይደለም ማለት ነው። እኔ አልገባኝም። ስለምንድን ነው የምትጠሪው? ባይሳው አንዳንዴ ያለሽበትን ቦታ ትረሻለሽ መሰለኝ አይደል? ማለቴ ዩኒፎርም ከኛ እኩል ስለለበሽ እንደኛ ሆንሽ ምናምን ይመስልሻል። ደረጃችን እኩል ሌቭል ላይ ያለ ምናምን ተሳሳትኩ እና ደረጃችንን ብንተዋወቅ ጥሩ። እሱ ያንቺ ደረጃ አይደለም እሺ፣ የኔ ነው። ሁሌ ደግሞ ለአንቺ ደረጃ ማስታወስ ያለብኝ አይመስለኝም። ያው አስታውሽኝ ካልሽ ግን ይክስክስ የማትረቢ ምንም ነሽ። ምንም ታውቂያለሽ? ምንም። ሌላ ለቃቃሚ የደሃ ልጅ ነሽ። ይሄን ደግሞ መርሳት የለብሽ። ከሄኒያና ወረድ ባይ መግባባት ካቃተን ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችል። ቆይ ግን ለይን ካን ነገር የነገርሽ አንቺ ነሽ? ምኑን አትበይኝ፣ አውቀሽ ነው? እሺ ከሜሮን ጋር ስለተፈጠረው ነገር አንቺ ነሽ ሳትዋሺ? አዎ እኔ ነኝ እኮ። ምን አጣሁት? ግን ለምን ነገርሽ? እስቲ በእናትሽ ለምንድን ነው እንደዚህ ብለሽ የምትነግሪው? ቆይ ብለሽ ልኳን ያሳያት ብዬ ነው። እሷ እንደሆነች ከልክ ታልፋለች። ምን አስጨነቀሽ? ቆይ እንዴ ለምን አትያትም? ወይ ታያት በቃ። ለምን ማለት ጨነቀው? አንቺ እንደሆንሽ አናትሽ ላይ ራሱ መታ ብትጨፈር ምንም አይመስልሽም። እና እያወቅሽ እኔ ምን አማራጭ አለኝ ታዲያ? እንደዛስ ቢሆን እሷ ለራሷ አትቀየር፣ ሁሌ አንድ አይነት ሰው። እኔ ግርም ትለኛለች ምን አይነት ልጅ እንደሆነች ራሱ። ጸባዩም የታወቀ ነገር ነው ደግሞ። ለምን ዝም ማለት ነበረብሽ? ግን የምር አጥፍተሻል። ጸባዩ የታወቀ ነው ብዬ ታዲያ እንደተዋት ነው እንዴ? እንጃ አላውቅም። ደግሞ አሁንም ሌላ ጣጣ ይዛብኝ እንዳመጣ በእናትሽ። ምንም አታመጣ። እኔ ላይ ነው መጣው የምትጮው። ማይ መጣሽ? አዎ በጣም እየሰራሽ ነው። ምን የፈተና ወረቀት እያስተካከልክ? የፈተና ወረቀት ማን የቀደደው? የፈተና ወረቀት የሆነች ልጅ ናት ማይ። ብቻ ከሰው ጋር ተጣልተሽ እንዳይሆን። አይ መጣላትም አልተጣላውም፣ ግን የሆነች ልጅ ናት። በቃ ዝም ብላ ነገር ትፈልገኛለች ምናምን። ከዛ ፈተና ስጪ ተባለች። ለሁሉም ተማሪዎች ከሰጠች በኋላ እኔ ጋር ስደርስ ቀዳ ፊቴ ላይ በታተነች። እና ያንን ችልሽ መኖር ያቅትሻል? ሲጀመር ትምህርት ቤቱ ስለምን እንደምትጣሉት እማዬ፣ ለኔም አልገባኝም እሱ ነገር። በቃ ነገር ትፈልገኛለች፣ በጣም ትጠላኛለች፣ አትወደኝም። ይሄ እኮ አይጠቅም። በቃ ማለት ውጤቱ እዛኛው ወረቀት ላይ ስለተሞላ ችግር የለውም። ይሄ እንዴ ዝም ብዬ አስተካክዬ ላስቀምጠው ብዬ። እንዴት ሆኜ እንደማሳደግሽ ምንም ነገር አልተረዳሽም ማለት ነው። በቃ እሺ ይቅርታ ማዬ። ይቅርታ አትበይኝ። ከተማውን ሰፈሩን ዙሬ ልብስ አጥቤ እንደማሳደግሽ አታውቂም? አውቃለሁ ብቻ አይደለም። ከልጅቷ ጋር መስማማት ነው ያለብሽ። የነፃ እድሉን ትምህርት እንዴት እንዳገኘሽ ታውቂያለሽ አይደል? እኔ ለዕለት ጉርሳችን ብቻ ነው የምችለው አውቅ። አንቺ ደግሞ ያንን ላይ ተረዳሽ አልመሰለኝም። ማዬ እኔ ለዛ ብዬ አይደለ ታግሻት እስካሁን ድረስ። እሺ ፈተናዬን ቀዳብኝ እንኳን ምን አልኳት? ምንም አላልኳትም እኮ። እሱ
ስኮላሩን እንኳን እንዴት እንዳገኘሽ ታውቂያለሽ አይደል? ስለዚህ መቻል አለብሽ። እሺ ማየ አይደለም በተግባር አሳይ። መግባባት ካቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ እኔ ምለው ጋይስ እኔ ብቻ ነው ምሽት ታዲያ ምንድን ነው ክላሱ የምታግነው? አንደኛ የተረፈዳችሁ ተማሪዎች ጸጥታ። በዚህ ሁኔታ ነው እንዴ? ምንድን ነው የሚሸጣቸው? ክላስ ነው ቃልነቷል ኩርሳሽ ምንድን ነው ስርዓት የላችሁም እንዴ? አዎ ይፈተሽ ነው። ክፈችው እንጂ ምንድን ነው ስርዓት አይኖራችሁም? ክፈችው ክፈችው። አንቺ ምንድን ነው አንቺ? ተነሽ ውጪ። ተነሽ በማሽን ነበር አቦንጭ ከበላች። ተነሽ ውጪ። ታቀራና ውጪ። ተነሽ ውጪ። ምን አቡ ውጪ። ተነሽ። ምንድን ነው ሰዓት የላችሁም እንዴ? ጸጥታ። ምንድን ነው እንዲህ ቆሻሻ ሰብስበሽ ምን? ዝም በይ። ደግሞ ታወሪያለሽ እንዴ? በምን አይነት ሁኔታ እንደመጣሽ ረሳሽ? አንቺ ጭንቅላት የለሽም? እንዴት ከነ ቆሻሻሽ ዝም ብለሽ ተዝረክርከሽ ክፍል ውስጥ ትቀመጫለሽ? እንዴት ንጽህናሽን አትጠብቂም አንቺ? ዝም በይ። ለማውራት አትሞክሪ። ምንም አይነት እድል የለሽም ለማውራት። ደግሞ ልታስረጂኝ ትሞክሪያለሽ እንዴ? ስሚ፣ ይሄን እኮ አጋጣሚውን አግኝተሽ እኮ ነው የገባሽው። በእርግጥ ላንቺ የሚገባሽ ትምህርት ቤት አልነበረ። አሁን እንዳንቺ ያለ ተማሪ ከነ ሜሮን ጋራ አብሮ ክፍል ውስጥ መቀመጡ በራሱ እኮ በጣም ትልቅ ነውር እኮ። እና አንቺ በዚህ አጋጣሚ ውስጥ ተዝረክርከሽ ራስሽ ምን አይነት ነሽ በእናትሽ? ይሄን እድል ዝም በይ አይደለም እሰረዘ ደም ትጠጊያለሽ። ለመጨረሻ ጊዜ አንዴ ነው እሺ ማለት። ከዚህ በኋላ ይሄንን እድል አልሰጥሽም። እንደምትባረሪ ወቂ። ድጋሜ ደግሞ አታገኘው። ዝርክርክ እዚህ ወይኔ እንዴት እንዳሰሰለችኝ አልገባሽም። እውነት አንቺ ግን ከዛ ወጣሽ እንዴ? ሜሪ እኮ ነኝ። ምንም ፈልጌ አላጣም። ቦርሳዋን ይዛ እንዴ ወይኔ እናት ተሳሰለችኝ። አይ እናት አንቺ ግን ያን ሁሉ ነገር ጌታ መጣሽ እንዴ? ሜሪ እኮ ነኝ። ሜሪ ደግሞ ምንም ፈልጋ አታጣም። እሱማ እውነትሽን ነው። ግን ያው ሰው እኮ ከግድግዳ ጋር ሊላተም ማለት እውነቷን ነው። ሲጀመር ስላላወቀች ነው እንጂ ካንቺ ጋር መጋጨት አልነበረባትም። ደግሞ ማለት ነው ጨዋታችን ገና ተጀመረ እንጂ አላለቀም። እውነትሽን ነው። አይደለም ከሄኒ ጋር ከትምህርት ቤቱ መንቅሬ እንዳስወጣት አውቃ አለባት። አዎ ግድ ነው ማድረግ አለብሽ ደግሞ ይሄን። ሲቀጥል ከሷ እንደነጠኳት ሳይሆን ያኔ እንደነበረ ነው ማወቅ ያለባት። እሱንም ማሳወቅ ነው የምፈልገው። ሲጀመር ከወዳትም ምን አይወደዳል እስቲ አንቺ። ጨዋታው ግን ማለት ነው
ገና ተጀመረ። ከዛ ስቴፕ ባይ ስቴፕ እያደገ ስቴፕ ባይ ስቴፕ ወደ ላይ የኛም ተዝናኖት ከፍ እያለ በቃ ሪላክስ እያለ ነው ትምህርታችንን የምንማረው። ታደርጊያለሽ ደግሞ አያ ቢጋ ከወንጋ እንደተጋጨች አላወቀችም። ያ ቢጋ ምን ሆነሽ ነው የምታለቅሽው? ምን ሆነሽ? ቦርሳ ውስጥ የሚሸት ነገር አድርገው እሷ ናት ያደረገችው ብሎ አስባረኝ። ክላስ እንዳለማር አደረገኝ። ማነው እንደዚህ ያደረገው? እዚህ ክፍል ገብቼ መማር አልችልም ብቻ እኔ በቃ ከዚህ በኋላ አልፈልግም። እዚህ ክፍል ገብቼ መማር አልችልም። በቃ እኔ ገብቼ ማን እንደዚህ እንዳደረገ አናግራቸዋለሁ። አይዞሽ እሺ። አንቺ ደግሞ እንደዚህ አታለቅሽ። አልቻልኩም ብቻ አይዞሽ በቃ አንቺ ደግሞ ጎበዝ ተማሪ ነሽ። ከጎበዝ ተማሪ ደግሞ ብዙ ቻሌንጆች ይገጥማልና ሁሉን ነገር ታልፊያለሽ። እኔ ያለውን ነገር እኔ አናግራቸዋለሁ። እሺ አይዞሽ ተረጋጊ። እሺ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችልበት። ምንድነው እየተካሄደ ያለው እዚህ ክላስ ውስጥ? ምን አይነት ተማሪዎች ናችሁ እናንተ? ምንድነው የሰማሁት ነገር? በእውነት እስከዛሬ ባስተማርኳቸው አመታቶች እንደዚህ አይነት ክላስ ገጥሞኝ ያውቅ። ዛሬ የእናንተን ቦርሳ ለመፈተሽ መብጣት በጣም ነው ያዘንኩት። በእርግጥ አሉ አንዳንድ ተማሪዎች ያው ሌሎቹንም ስማቸውን የሚያጠፉ፣ ግን ደግሞ ያው ጥሩ ተማሪዎች ደግሞ ውስጥ አሉ። እንዴት ይሄን ነገር ከናንተ በጣም ታሳዝናላችሁ። በጣም ነው ያዘንኩት በራሴ። ምክንያቱም እንደዚህ አይነት ጥሩ መልካም ስብዕና ያላቸው ተማሪዎች እያሉ አንዳንድ ደግሞ አሉ ብሎ እንደዚህ አይነት ነገር ማግኘት ከባድ ነገር ነው። ፍስክፈች ነው። አውጫንቺ ሜሪቴ ክፈች። ነውር ስራ እንደሆነ ብታውቁ እንደዚህ አይነት ነገር አታርግ። ክፈች አንቺ ቦርሳሽ። ክፈችው። አውጪ ቦርሳሽን አውጪ። ነገር እያደረጋችሁ ምንድን ነው? ምንድነው? ከሌባ ጋር ነው እንዴ የምንማረው? ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችል